በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአምላካችንና ለፈጣሪያችን ለቅዱስ አማኑኤል ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ፍቅሩ ከእኛ ጋር ለዘላለሙ ጸንቶ ለሚኖረው በቸርነቱና በምሕረቱ እስከዚህ ሰዓት ላደረሰን ለቅዱስ አማኑኤል ክብርና ምስጋና ይሁን፣ አሜን። ውድ ኦርቶዶክሳውያን የቴዎቶኮስ ሚዲያ ቤተሰቦች በዚህ ቻናል የምናቀርባቸውን መንፈሳዊ የጸሎት መርሃ ግብራት ስትከታተሉ ሁልጊዜ ቪዲዮውን ላይክ በማድረግ እንድትጀምሩና ኮሜንት ላይም በመግባት 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችንን እንድታበረታቱ ስንል በአክብሮትና በትህትና ቃል እንጠይቃለን። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በመቀጠል በወርሃ ሰኔ የሚጸለይ የቅዱስ አማኑኤልን ጸሎት ማለትም የውዳሴ አምላክን ጸሎትና የጌታችን የኢየሱስ ክርስቶስን የመልክ ምስጋናውን እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስም ኅብረት አንድነት ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። በሰንበተ ክርስቲያን በዕለተ እሑድ የሚጸለይ የውዳሴ አምላክ ጸሎት ይህ ነው። የመመኘቴ ጸሎት ጌታዬ መድኃኒቴ ኢየሱስ ሆይ እንግዲህ በእነዚህ ሁሉ አማላጅነት ወደ እኔና አትዘግይብኝ። ነፍሴና ልቤ ኢየሱስ ክርስቶስን ፈጥነህና በሉት። አንደበቴ ኢየሱስ ክርስቶስና በለው። የጻድቅነት ፀሐይ ሆይ የነፍሴን ጨለማ አርቅልኝ። ሰማያዊ እሳት ሆይ በዓለማዊ ፍቅር ብርድ ለታሰረ ልቤ የአንተን የፍቅር ሙቀት ስጥልኝ። ጌታዬ ሆይ በወንጌል ለ100 አለቃ ወደ ቤት እመጣለሁ፣ ልጅህንም እፈውስልሃለሁ እንዳልከው ለነፍሴም ወደ አንቺ እመጣለሁ እፈውስሽም አለሁ በልልኝ። ከእንግዲህ ወዲህ ክፉ እንዳልናገር አፌን ፈውስልኝ፣ ክፉንም እንዳላይ ዓይኔን ፈውስልኝ፣ ክፉንም እንዳልሰራ ነፍሴንና ሥጋዬን ሁሉ ፈውስልኝ። ጌታዬ ሆይ የኔን የአገልጋይህን ክፋት ልትተውና አትዘግይብኝ። ቅዱስ መልአኬ ነፍሴን እጅግ የምትወደው ጠባቂ ሆይ ስለ እግዚአብሔር ምስጋናና ክብር ይህንን ኑዛዜ በቀኖናና በትህትና በሐዘንና በፍቅር እንዳደርገው አግዘኝ። አቤቱ የጠራ የልቦናን ለቅሶ ስጠኝ። ጌታዬ ሆይ በእኔ የጸኑ እሾህና ሜቄላን ክዳትና ተንኮልንም አጥፋልኝ። ዘወትር የሚያቃጥል ለቅሶን ስጠኝ። አቤቱ የሰይጣን ገንዘብ የሚሆን የኃጢአትንም ጣዕም ስር ከእኔ ነቅሎ የሚጥል ለቅሶን ስጠኝ። አቤቱ ከኃጢአት የሚመለሱ ሰዎችን ለቅሶ ስጠኝ። አቤቱ የቅዱሳንን ለቅሶ ስጠኝ። አቤቱ በኃጢአት ሳለ እንዳይሞት ስለ ራሱ ያለቀሰ የዳዊትን እንባ ስጠኝ። ጌታዬ ሆይ እንደኔ በደል የለምና እኔም እንደወደቅኩት አወዳደቅ የወደቀ የለምና እኔ እንደተፈተንኩት የተፈተነም የለምና የሰራኋትም ኃጢአት አንዲት ብቻ አይደለችም። በኃጢአቴ የሌላውን ጽድቅ አጠፋሁ እንጂ ጌታዬ ሆይ እኔ ሳላውቅ የፈጠርከኝ አንተ ነህ። አንተ ጌታዬ የከበርክ መምህር ኃያልና ገናና ነህ። እኔ ባሪያህ ግን የተናቀው ጎስቋላና ደካማ ነኝ። አፌ የሚሸት ነው፣ አንደበቴም ዲዳ ነው። እኔም ኃጢአተኛ ነኝ፣ እኔም ደካማ ነኝ፣ ልቤም የረከሰ ነው። በቸርነት ተጠግቼ እጠራሃለሁ። የጻድቁንና የኃጥኡን ጸሎት የክፉንም የምትሰማ አንተ ነህና ያለ አንተም ቸር የለምና
እንደ አንተ ያለ ይቅር ባይም የለምና። የጸናች እጅህ ሥራ ነኝና ስለ ኃጢአቴ ቸል አትበለኝ። አቤቱ ሥራዬን አንጻው ሕጸጼን አውቄ ከመጠኔ እንዳልወጣ። አቤቱ ጠላቴ ድል እንዳይነሳኝ ኃይልን ስጠኝ። በክብርት ጥምቀት የተሰራች ቤት ሥጋዬን እንዳያፈርሳት በከፋች ኃጢአት እንዳያሳድፈኝ ስለ ኃጢአቴ ስርየት ወደ አንተ እማጸናለሁ። አቤቱ ነፍሴን እንዳትጎዳ አደራህን። ጌታዬ ኢየሱስ ክርስቶስ ሆይ ስለ ጉስቁልናዬና ስለ ጉዳቴ እማጸናለሁ። ስለ ሐዘኔና ስለ መከራዬ ባንተ እማጸናለሁ። ስለ መልኬ ጥፋትና ስለ በደሌም ሁሉ በአንተ እማጸናለሁ። ብሩህ ሆኜ ሁሉን እንዳላይ የጠቆርኩ ኃጥእ ነኝና ላልተመለሱ ፍርድህንና ሞትህን ማሰብ ስጠኝ። አቤቱ በደሌንና ነውሬን የሚያጥብ እንባ ስጠኝ። አቤቱ አንተን የሚያገለግል እንባን ስጠኝ። አቤቱ ልዩ የሆነ እንባን ስጠኝ። አቤቱ ቁጡ እንባን ስጠኝ። አቤቱ ሐዘኔን የሚያረቅልኝንና የፊቴን ጥቁረት የሚያጥብልኝ እንባን ስጠኝ። አቤቱ ከዓይኔ ፈሶ የአካሌን እድፍ የሚያጥብልኝን እንባን ስጠኝ። አቤቱ አንተን ደስ የሚያሰኝ ደስ ብሎ የምትቀበለው እንባን ስጠኝ። የተነሳኸያንን እንባ የምትቀበል ሆይ ወንድማቸውን ከመቃብር እስከምታስነሳላቸው ድረስ ሳያቋርጡ እንዳፈሰሱት እንደ አልዓዛር እህቶች ያለ እንባን ስጠኝ። አንተ የተቀበልከው ጽኑ ለቅሶን እንዳለቀሰ እንደ ጴጥሮስ ያለ እንባን ስጠኝ። ከንጹሐን እግሮች ላይ እንባዋን አፍሳ በራሷ ፀጉር እንዳሸችው እንደ ሴሰኛይቱ ሴት ያለ ለቅሶን ስጠኝ። ለቅሶዋም ስለ ንስሐና ስለ ሕይወቷ ሆነ። ልጇን እንዳስነሳህላት እንደ ጎስቋላይቱ ድሃ ለቅሶ ያለ እንባን ስጠኝ። አልጋዬን በእንባዬ አረሰዋለሁ ምንጣፌንም በእንባዬ አጥበዋለሁ ብሎ በስድስተኛው መዝሙር እንደተናገረ እንደ ዳዊት ያለ እንባን ስጠኝ። አቤቱ እንደ አባቶቼ መምህራን ያለ እንባን ስጠኝ። እንደ ተነሳኸያን ኃጥአንም ያለ እንባን ስጠኝ። አቤቱ እንደ ባህር በምትፈስ እንባ አጠበኝ። አቤቱ ጌታዬ ሆይ የተዘጋ ደጅን ክፈትልኝ። ጌታዬ ሆይ የማያቋርጥ የእንባ ምንጭ ክፈትልኝ። አቤቱ የማያቋርጥ የእንባን ጎርፍን አፍስስልኝ። ስለ በደሌና ስለ ኃጢአቴ ብዛት ስለ ነፍሴም ጉዳት የንግድ ገንዘብ ስለሚሆን ስለ ራሴም ጥፋት አቤቱ ይቅር በለኝ። ጌታዬ ሆይ ነፍሴ ከሥጋዬ እስከምትለይ እርዳት። የተበላሸች የወይን ቦታ ስለ መልካም ፍሬ ፈንታም እርኩስ ፈቃዴና ኃጢአት የሰለጠኑባትን አርማት ኮትኩታትም። ጌታዬ ሆይ ወደ መመቸቴ ፈቃድ አታግባኝ። ፍርድህንም ፈርቼ ነፍሴን ከፊትህ ጥያታለሁ። አቤቱ ከይቅርታህ ለምመጸወት ለኔ ለድሃው እዘንልኝ። ከርኅራኄ ትሩፋት የምለምን ችግረኛህንም አታሳፍረኝ። በበደሌና በኃጢአቴ መታደስ እኔ ወራዳ ድሃ ነኝና በካህሊነትህ ከኃጢአት እድፍ አንጻኝ። ስምህን ለሚወዱ ለባሮቼ ባዘጋጀኸው በንስሐ እንባ አጠበኝ። አቤቱ ኀፍረቴንና ሐሳሬን ሰውራት። በፍጥረቱ በምትፈርድበት ጊዜ የናዝሬቱ ኢየሱስ ክርስቶስ ሆይ ልመናዬን ስማኝ። ፈጣሪዬ ሆይ ፊትህን ከልመናዬ አትመልስ። ለቅሶዬንም ተቀበል፣ እንባዬንም አታሳፍር። እኔ ጥገኛህ ነኝና ጌታዬ ሆይ ስለ ኃጢአቴ ብዛት እገዛልሃለሁ። ጌታዬ ሆይ እስከ ዘመኔም ፍጻሜ ክቡር ስምህን አመሰግናለሁ። ኪሩቤል ሱራፌልም የመላእክትም ሰራዊት ሁሉ አንተን ያመሰግናሉ። ለዘላለሙ አሜን። በእውነት ይደረግልን። የነቢዩ የቅዱስ ዳዊት መዝሙር ምዕራፍ 120 ዓይኖቼን ወደ ተራራ አነሳለሁ። ረድኤቴ ከወዴት ይመጣልኛል? ረድኤቴስ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። ለእግሮችህ መሰናክልን አይሰጣቸውም፣ የሚጠብቅህ አይተኛም።
እነሆ እስራኤልን የሚጠብቀው አይተኛም አያንቀላፋም። እግዚአብሔር ይጠብቅህ፣ እግዚአብሔር በቀኝ እጁ ይሰውርህ። ፀሐይ በቀን አይተኩስህ፣ በሌሊትም ጨረቃ አይምታህ። እግዚአብሔር ከክፉ ሁሉ ይጠብቅህ፣ ነፍስህንም ይጠብቃት። እግዚአብሔር በመውጣትና በመግባት ይጠብቅህ፣ ከዛሬ ጀምሮ እስከ ዘላለሙ ድረስ አሜን። የጌታችን የኢየሱስ ክርስቶስ የመልክ ምስጋና መልክአ ኢየሱስ። ሰላም ለዝክረ ስምከ ጌታዬ ኢየሱስ ሆይ ለማይታበለውና ለማይለወጠው ለስም አጠራርህ ሰላምታ ይገባል። አስቀድሞ በእግዚአብሔር ሕሊና የነበረ ነውና ፈጣሪ ክርስቶስ ሆይ የዳዊትን ባህሪ ያደረግ የዳዊት ውስጣዊ ገንዘቡ ነህ። ኢያሱ የስምህን ዘውድ በራሱ በመቀዳጀት ጠላቶችን ድል አድርጎ መልካሚቱን ሀገር ወረሰ። ሰላም ለስዕርተ ርእስከ ጌታዬ ኢየሱስ ሆይ አበቃቀሉ ለሚያምር ክቡር ለሆነ የራስ ፀጉርህ ሰላምታ ይገባል። እንደ ለመለመ የሊባኖስ ዛፍ ራስ ክምር ነውና። ፈጣሪ ክርስቶስ ሆይ የሁሉ በላይ የምትሆን የካህናት አለቃ አንተ ነህ። ከቃሉና ከንባቡ አንዲት ቃል እንኳን እንዳትጎድል የምስጋና መጽሐፍ ፊደል በአንደበቴ ሰሌዳ ላይ ተቀርጾ ይኑር። ሰላም ለርእስከ ጌታዬ ኢየሱስ ሆይ ሥጋን ለብሶ ፀጉርን ተጎናጽፎ የወርቅ ሸምበቆ የመሰለው ክሳድህን ዙፋን አድርጎ ለተቀመጠው ራስህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በማይታበለው ቃልህ እንደተነገረ ስለ አንተ ፍቅር በዚህ ዓለም የተቸገሩ ክብርን ይወርሳሉ፣ ፊተኞች ግን ኋለኞች ይሆናሉ። ሰላም ለገጽከ ጌታዬ ኢየሱስ ሆይ ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊትህ ሰላምታ ይገባል። የደም ግባቱ ጸዳል ከጨረቃ ድምቀት ይበልጣልና ፈጣሪ ክርስቶስ ሆይ የኖህ የሕይወቱ ቃል ኪዳን ታቦት አንተ ነህ። የኩነኔ ማያይህ በዘነበ ጊዜ ሰፊ በሆነ የቸርነትህ መጋረጃ ከልለኝ። ሰላም ለቀራንብቲከ ጌታዬ ኢየሱስ ሆይ እንደ ኪሩብ ክንፍ በሁለት አቅጣጫ ተንሰራፍተው አዕይንቲከ ዘርግብ ለተባሉ ለዓይኖች ጌጥ ለሆኑ ቅንድቦች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የራቀውን የሚያቀርብበት የቀረበውን የሚያርቅበት የአብ ቀኝ ክንዱ ነህ። ንብ የዱር አበባዎችን ቀስሞ ማር እንደሚያዘጋጅ የጥበባት ሁሉ ፍሬ የሚሆን ፈራሄ መለኮትን በልቦና ያሳድርብኝ። ሰላም ለአዕይንቲከ ጌታዬ ኢየሱስ ሆይ ምሉዕ የሆነ እንደ ጠራ የምንጭ ውሃ ለሚሆኑ ዓይኖች ሰላምታ ይገባል። ጌጥን በተጌጠ የአቀማመጥ መነጽር የምታያዩ ናቸውና። ፈጣሪ ክርስቶስ ሆይ ኃጢአትን ሁሉ ይቅር የምትል ይቅር ባይ ነህና፣ አቤቱ በይቅርታህ መነሳንስ እርጨኝ፣ ከበረዶም እነጻ ዘንድ ከኃጢአት የጠበኝ። ሰላም ለአእዛኒከ ጌታዬ ኢየሱስ ሆይ የፍጥረትህን ጥሪ ከመስማት ቸል ለማይሉ ጆሮች ሰላምታ ይገባል። ሕሊናትን ሁሉ ለሚገዛ ውሳጣዊ ሕሊና ጉዳዩን ያስተላልፋሉና። ፈጣሪ ክርስቶስ ሆይ ያዕቆብን በመንገድ የምትመራው የደመና አምድ ነህ። በእርጅናዬና በድካሜ ሰዓት ከጥፋት ላይ እንዳልወድቅ አቤቱ በቀና ጎዳና ምራኝ። ሰላም ለመላትሂከ ጌታዬ ኢየሱስ ሆይ መለኮታዊ ጸዳል ለረበበባቸው ጉንጮቼ ሰላምታ ይገባል። እጅግ ሩቅ ጎዳናውን አልፎ ለሚሸቱ ሽቶዎች መመንጫ ናቸውና። ፈጣሪ ክርስቶስ ሆይ
የነፍስና የሥጋ ፈጣሪ እንደመሆን በከንቱ የጠፋውን ልጄን በደሜ ዋጅቼ አግኝቻቸዋለሁና እናንት የመላእክት ነገዶች ሁሉ ደስ ይበላችሁ በላቸው። ሰላም ለአዕናፊከ ጌታዬ ኢየሱስ ሆይ የሽቱ መፍለቂያ ለሆኑ አፍንጫዎቼ ሰላምታ ይገባል። እነርሱም የተማመኑ የሁለት ባልንጀሮች አምሳል ናቸው። ፈጣሪ ክርስቶስ ሆይ የሕይወቴ ጌታ አንተ ስለሆንክ ገጽታ ከገጽታ አይለይ። እነሆ በመስቀል ላይ በፈሰሰው ደምህ ጣዕም ረክቼ ማህያዊ በሚሆን የፍቅርህ ቀስት ተነድፌአለሁና። ሰላም ለከናፍሪከ ጌታዬ ኢየሱስ ሆይ እጅግ ያማረ የከርቤ መፍሰሻ ለሆኑ ከንፈሮቼ ሰላምታ ይገባል። መዓዛቸው ከሚጣፍጥ አበባዎች የበለጠ መዓዛ ጣዕም አለውና ፈጣሪ ክርስቶስ ሆይ የይስሐቅን ሞት በሞትህ ለመለወጥ በዕፀ ሳቤቅ ተይዘህ የቀረብክ ንጹሕ በግ ነህ። ሐራዊ ጎንህን በጦር ወቅት ያፈሰሰውን ትኩስ ውሃ እንደ አዜብ የምንጭ ውሃ ተጎንጭቼው በኃጢአት ፍትወት የተቃጠለውን ልቤን ቀዝቀዝ ያድርገው። ሰላም ለአፉከ ጌታዬ ኢየሱስ ሆይ ዮሐንስን ለሳመ መለኮታዊ አፍ ሰላምታ ይገባል። የልቦናው ንጽሕና በፊትህ ተወዳጅነትን አግኝቷልና። ፈጣሪ ክርስቶስ ሆይ ቅያሜ በአንተ ዘንድ ቦታ የለውም፣ ቸርነት ግን የባህሪህ ነው። ስለዚህ የትዕግሥትህን መጠን አውቅ ዘንድ አፌም ክፉ ከመናገር ይቆጠብ ዘንድ የዝምታ ቁልፍ ስጠኝ። ሰላም ለአስናኒከ ጌታዬ ኢየሱስ ሆይ በደምና በሥጋ በተዋሃደ ፈትል ሥራቸው ጸንቶ እንደ ዕንቁ ሰንጠረዥ ለተደረደሩት ጥርሶቼ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በአባትህ ፊት የተወደደ መሥዋዕት ሆነ ስለቀረብክ አቤቱ ሆዴ ተርቧል፣ ጉሮሬም ከጥማት ብዛት የተነሳ ነቅቷል። ያለምንም ወቀሳ ሥጋህን ለመብላት ደምህንም ለመጠጣት ስጠኝ። ሰላም ለልሳንከ ጌታዬ ኢየሱስ ሆይ በታቦር ተራራ ምስጢረ መለኮትህን ለመግለጽ ለተንቀሳቀሰው አንደበትህ ሰላምታ ይገባል። ከድምፅህ ግርማ የተነሳ የታላቁ ብርሃን አምድ ተነዋውጸዋልና። ፈጣሪ ክርስቶስ ሆይ ያለማቃጠል የሲና ነጽ የተዋሃድክ የእሳት ነበልባል አንተ ነህ። የዛፎች ግንድ በእሳት እንደሚቃጠል ሁሉ በፍቅርህ ነበልባል ልቦናዬ ጤሰ፣ ውሳጣዊ ሕሊናዬም ነደደ። ሰላም ለቃልከ ጌታዬ ኢየሱስ ሆይ ቸር ማህየው ለሚሆን ቃል ሰላምታ ይገባል። የሞትን ስልጣን ሽሮ አልዓዛርን ከመቃብር አስነስቶታልና። ጌታዬ ክርስቶስ ሆይ የሰላምና የቸርነት ንጉሥ ነህና አባት ሆይ የቸርነትህን በር ትከፍትልኝ ዘንድ ልባዊ የሆነ ፍጹም ምስጋናን አቀርብልሃለሁ። ሰላም ለእስትንፋስከ ፈጣሪ ኢየሱስ ሆይ በአዳም ፊት ላይ ከፍ ላለ እስትንፋስህ ሰላምታ ይገባል። ደጋጎች ልጆች በሆኑ የመናፈሻ ቦታ ላይ ጥሩ አየርን ያመጣልና። ፈጣሪ ክርስቶስ ሆይ የጽድቅና የሃይማኖት ጠፈር ነህ። ስለዚህም ምጡቅ በሆነ አየርህ ላይ ከዋክብት ያንጸባርቃሉ፣ ደመናትም ከምስራቅ እስከ ምዕራብ ይመላለሳሉ። ሰላም ለጉርኤከ ጌታዬ ኢየሱስ ሆይ ለሰው ፍቅር ሲል ለተጠማ ጉሮሮ ሰላምታ ይገባል። መራራ ሐሞትን እስከ መጠጣት ደርሷልና። ፈጣሪ ክርስቶስ ሆይ የብንያማዊው የጳውሎስ መምህር ነህ። ስለዚህ በስምህ አምኖ የመታወቂያ ማኅተም ካርድ የያዘ ከከሃዲነትና ከአረማዊነት ነፃ የወጣ ነው። ሰላም ለክሳድከ ጌታዬ ኢየሱስ ሆይ
በመንፈስ ቅዱስ ግብር ለተከናወነው የአንገትህ ሥራ ሰላምታ ይገባል። አቋሙ ደምግባቱ እጅግ አስደናቂ ነውና። ፈጣሪ ክርስቶስ ሆይ ነቢይም ሐዋርያም ነህ። አምላካዊ ተአምራቶች በሶርያ አውራጃ በተገለጹ ጊዜ አንተን ያዩ ዓይኖች ንዑዳን ክቡራን ናቸው። ሰላም ለመትከፍትከ ጌታዬ ክርስቶስ ሆይ በቀራንዮ አደባባይ ፍርድን ለመቀበል በወጣ ጊዜ ሎጊዮ እንደሚባል ልብሰ ተክህኖ መስቀልን ለተሸከመ ትከሻ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ኃጢአትን የሚያስተሰርይ በጋ መሥዋዕት አንተነ ስለኛ መከራን ለመቀበል በግፍ አደባባይ መታየት ፈቃድ ሆነ። ይህ ሁሉ እንዲሆን አንተ አስቀድመህ ያዘጋጀኸው ነውና። ሰላም ለዘባንከ ጌታዬ ኢየሱስ ሆይ በብዙ መቶ ሺህ የሚቆጠር ግርፋትን ለተቀበለ ዘባን ሰላምታ ይገባል። ይህም ሁሉ ሲሆን መለኮቱ ከእርሱ አልተለየምና። ፈጣሪ ክርስቶስ ሆይ ልምላሜንና የፍሬን ዘለላ የተሸከምክ የወይን ሐረግ ግንድ ነህ። ለወዳጄ የሰርግ ቤትን ባዘጋጀህ ጊዜ እኔን የማዕዱ አስተናባሪ አድርገኝ። ሰላም ለእንግድአከ ጌታዬ ኢየሱስ ሆይ የእውቀትና የማስተዋል መገኛ ለሆነ ደረት ሰላምታ ይገባል። የጥበበኞች መራቀቅና መፈላሰፍ በፍጹም ሊመረምረው አይችልምና። ፈጣሪ ክርስቶስ ሆይ የፍቅርና የቸርነት ባለቤት እንደመሆንህ መጠን የመጎናጸፊያህን ዘርፍ ዕደ ሕሊናዬ በዳሰሰ ጊዜ የኔ የአገልጋይ ኃጢአት ከስሩ ተነቅሎ ይውደቅ። ሰላም ለሕፅንከ ጌታዬ ኢየሱስ ሆይ የበረከትና የይቅርታ ማረፊያ መደብ ለሆነ ለሕፅንህ ሰላምታ ይገባል። ይህም የዘብዴዎስ ልጅ ዮሐንስ ያረፈበት ነው። ፈጣሪ ክርስቶስ ሆይ የማምንብህ ቅዱስ ወንጌል ነህ። አይጹቆቿ የበዙ ቅጠሎቿ ሰፋፊ የሆኑ ዛፍ ብዙ አዕዋፍን ለመጠለል እንደምትችል እኔም በክንፈ ረድኤትህ ስር ልጠለል። ሰላም ለአይዳዊከ ጌታዬ ኢየሱስ ሆይ በደረቅ ግንባር ላይ ዓይንን ይፈጥሩ ዘንድ በተቀደሰው የአፍህ ምራቅ ጭቃን ለለወሱ እጆቼ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጵርስፎራ በሥጋ ወደሙ የምትነገር ትምህርተ ኅቡዓት ነህ። ስለ አንተ ነገሥታት ዘውዳቸውን ያወርዳሉ፣ ሰራዊቶቻቸውም ትጥቃቸውን ይፈታሉ። ሰላም ለመዛርኢከ ጌታዬ ኢየሱስ ሆይ እንደ ጽኑ የብረት ቀስት ለሚጠነክሩ ወርቾቼ ሰላምታ ይገባል። በጸብና በሽብር ቀን ጠላትን ያንበረክካሉና። ፈጣሪ ክርስቶስ ሆይ መሥዋዕት የምሰዋብህ ጠረጴዛዬ ነህ። ከመስቀልህ ጽዋ ማየ ሕይወትን አጠጣኝ፣ ያለ እርሱ ማንም ሊድን አይችልምና። ሰላም ለኩርናዕከ ጌታዬ ኢየሱስ ሆይ የሰቡ እንስሳትን ራስ እንደሚቀጠቅጥ እንደ አንበሳ ክርን ለከበደ ክርንህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የነቢዩ ዳንኤል ግርማ ሞገሱ አንተነህ። ጊዜው ሲደርስ ትንቢቱ ሲፈጸም ደቂቃ ሳታሳልፍ በመምጣትህ በደላችንን አጥፍተህ ኃጢአታችንን ድል አድርገህ ከባርነት ነፃ ወጣህን። ሰላም ለእመትከ ጌታዬ ኢየሱስ ሆይ የእጅና የወርቾች መጠነኛ ለሆነ ጠንካራ ክንድ ሰላምታ ይገባል። እስከ ቀራንዮ ድረስ በገመድ አስሮ ለመጎተት አይሁድን ብዙ ኃይል ጠይቋቸዋልና። ፈጣሪ ክርስቶስ ሆይ ከእልፍ አእላፋት የተመረጥክነ እነሆ የኃጢአት ማዕበል ሞገድ በላዬ ላይ ተነስቶብኛልና
በበደል ባህር ከመስጠም አድነህ በጥበብህ አሻግረኝ። ሰላም ለእራህከ ጌታዬ ኢየሱስ ሆይ ቅንዋትን በአኮቴት ተቀብሎ የሕመምህ ተሳታፊ ለሆነ ለመሃል እጅህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በቅዱሳንህ ሁሉ ላይ አድረህ የምትኖር ነህና ወፍ ብርሃንን ከብርሃን እንደምትጸንስ የቃልህ ዘራ መጽሐፍ በሆዴ ይስረጽ። ሰላም ለአጻብዒከ ጌታዬ ኢየሱስ ሆይ የሰው ዘር ሁሉ አባት የሚሆን አዳምንና ከጎኑም አንዲት አጥንት ነስተው ሔዋንን ለፈጠሩ ጣቶቼ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከትንሣኤ በኋላ በ40ኛው ቀን ከምድር ወደ ሰማይ ባረገ ጊዜ የኃጥአን ቤዛ የሆነ ደመ ማኅተምህ ሱራፊ የዘጋውን የገነት በር ከፈተልን። ሰላም ለአጽፋረዴከ ጌታዬ ኢየሱስ ሆይ ኅብራቸው ነጭ ለሆነ የእጅ ጥፍሮች ሰላምታ ይገባል። እነዚህም በሥራና በጠባይ ፍጹም አንድ ናቸው። ፈጣሪ ክርስቶስ ሆይ ለይሁዳ የምስፍናው ደጀን ስለሆንክ ገዢ በሚሆን የመንግሥት አደባባይ ተሰብስበው ሰብአ ሰገል እጅ መንሻን አቀረቡልህ። ሰላም ለገቦከ ጌታዬ ኢየሱስ ሆይ ፍሉህ የሚፍለቀለቅ የሥጋዊ ጉድጓድ ለሆነ ጎን ሰላምታ ይገባል። ይኸውም የቅድሳትና የንጽሕና ምንጭ ነው። ፈጣሪ ክርስቶስ ሆይ ነቢዩ ኢሳይያስ ስለ ነቢይቱ እጅግ አድርጎ የሚመካብህ ነህ። አምላኬ ሆይ መለኮትህን ከሥጋ ጋር አዋህደ በዚህ ዓለም በተገለጽክ ጊዜ መልአከ ሞት በለቅሶ ባሕር ሰጠመ። ሰላም ለከርስከ ጌታዬ ኢየሱስ ሆይ ምን ይጠልቅ ምን ይሰፋ ተብሎ ለማይመረመረው ሆድህ ሰላምታ ይገባል። የሰው ሕሊና የመላእክት አእምሮ አስቦ ሊደርስበት አይችልምና። ፈጣሪ ክርስቶስ ሆይ በወንጌለ መንግሥት ወራት በባሕር በመርከብ የሚመላለሱ ገጸ በረከት ሰጡ፣ በየብስም የሚኖሩ እጅ መንሻን አቀረቡ። ሰላም ለልብከ ጌታዬ ኢየሱስ ሆይ መንታ ለሆኑ ለኩላሊቶች አቅራብ ለሚሆን ለልብህ ሰላምታ ይገባል። የሕሊናህ መንፈስ ወደ አነዋወሩ የሚመላለስበት ነውና። ፈጣሪ ክርስቶስ ሆይ ሥጋን ከመለኮት ጋር ያዋሃድክ ፍጹም አምላክ ነህ። ስለ አንተ በቀል ነነዌ በተፋረደች ጊዜ በመቅደስ ውስጥ አለቃ አድርገኝ። ሰላም ለሕሊናከ ጌታዬ ኢየሱስ ሆይ የበጎ ነገር ምንጭ ለሆነ ሕሊና ሰላምታ ይገባል። ለሰው ልጅ ሁሉ ቸርነትን ከማድረግ አይቆጠብምና። ፈጣሪ ክርስቶስ ሆይ ከዓለም ላይ ጨለማን ያስወገድክ እውነተኛ ብርሃን አንተ ነህ። ከላይ በኪሩቤል ላይ ተቀምጠ የውቅያኖስን ጥልቅነት ትመለከታለህ። ስለዚህም ልዑልና የተመሰገንክ ነህ። ሰላም ለህንብርትከ ጌታዬ ኢየሱስ ሆይ በባሕርያት መካከል ገዢ ለሆነ ህንብርት ሰላምታ ይገባል። ሕልውናው እንደ ዕንቁ ፈርጥ ነውና። ፈጣሪ ክርስቶስ ሆይ ዮሐንስ እንዳስተማረ እንደተናገረ በድካማቸውና በወዛቸው አንተን ያስደሰቱ ሁሉ የሃይማኖትን የወርቅ ሜዳሊያ ተሸልመው ወደ ማታ መንግሥተ ሰማያት ይገባሉ። ሰላም ለሐቁከ ጌታዬ ኢየሱስ ሆይ መላእክትን የእሳት ዝናር የሚያስጣጥቃቸው ልዕልና ያለው እንደ ደካማ ባሪያ የትሕትና ገመድ ለታጠቀ ወገብህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስመ ክርስትናን ለተቀበሉ ሁሉ የሕይወት እንጀራቸው ነህ። ይኸውም እስራኤል በበደላቸው ምክንያት ሞትን እንዳያስከትልባቸው እንደ ሲና በረሃ ያለ ኅብስተ መና አይደለ
ለዓለሙ ሁሉ ሕይወትን የሚያድል የሕይወት ኅብስት ነው እንጂ። ሰላም ለአቁያጺከ ጌታዬ ኢየሱስ ሆይ እንደ ብረት ምሰሶ ጽኗን ለሆነው አቆያጽ ሰላምታ ይገባል። መለኮት ለተዋሃደው አካለ ቆም ተሸካሚ አምድ ሆነዋልና። ፈጣሪ ክርስቶስ ሆይ የሕይወቴ ጥላ ዛፍ አንተ ስለሆንክ እኔን ባሪያህን ዳግመኛ እንዳይጣላኝ የመርዝና የተንኰል ወገን የሚሆን ጠላቴን በጥላህ ውጋልኝ። ሰላም ለአብራኪከ ጌታዬ ኢየሱስ ሆይ የምድር ነገሥታት የሰማይ መላእክት የሚሰግዱላቸው ከላይ ወደ ታች ከታች ወደ ላይ በማለት ስግደትን ላዘወተሩ ጉልበቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለመታሰቢያ የሚሆን የአልባስጥሮስን ሽቱ በተቀባህ ጊዜ በዚያን ቀን ወይንም ያን ጊዜ እህት በሆነችኝ በወደድኩም ነበር። ሰላም ለአይጋሪከ ጌታዬ ኢየሱስ ሆይ መላእክት በመንቀጥቀጥና በመፍራት በፊታቸው ለሚቆሙት በሮምና በይሁዳ መስፍን ፊት ለቆሙ እግሮች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የትላንቱም የዛሬውም የነገውም አለኝታ ያንተ ስለሆንክ በዕለተ ዓርብ የእግርህ ደም እንደ ጎርፍ ውሃ በወረደ ጊዜ ለተሰቀልክበት መስቀል ሰላም እያልኩ እጅ ነሳለሁ። ሰላም ለሰኮናከ ጌታዬ ኢየሱስ ሆይ ለአባላት ሁሉ ስርወ ጉንድ ለሆነው ተረከዝ ሰላምታ ይገባል። በኮከበ ሰሌዳ አምሳል ሁሉን ቀርጾ አቀናብሮ ይዟልና። ፈጣሪ ክርስቶስ ሆይ የዚህን ዓለም ገዢ ሞትን የምትበቀለው አንተነ አቤቱ ዓለም ሳይፈጠር የነበረውን ክብርህን አይ ዘንድ የዓይኔን መጋረጃ ግለጥ፣ ጸዳሉንም አብራ። ሰላም ለመክየድከ ጌታዬ ኢየሱስ ሆይ የእግዚአብሔርን መንግሥት ለማስተማር ወደ ቤተ መቅደስ ለሚገሰግሱ ለእያንዳንዱ የእግሮች አረማመድ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከናርዱ ሽታ በሚበልጠው የፍቅርህ መዓዛ ወንድሞቼ ሰማዕታት ወደ ስቃይ በረሃ ወረዱ፣ ወዳጆቼ ጻድቃንም ወደ ተጋድሎ ዱር ተሰደዱ። ሰላም ለአጻብዒከ ጌታዬ ኢየሱስ ሆይ ከወይን ሐረግ አይጹቅ በልምላሜ እንደበቀሉ ከሁለቱ እግሮቼ በ10 አቅጣጫ ለበቀሉ ጣቶቼ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ተቀዳሚ ተከታይ የሌለ አንድ የእግዚአብሔር ልጅ አንተነ መርከብ በባህር ላይ የተንሳፈፈች እንደምትዝናና ሁሉ የመውደድህም ለዛ እንደዚሁ ድንቅ ናት። ሰላም ለአጽፋረ እግርከ ጌታዬ ኢየሱስ ሆይ ቅንዋት ባፈሰሱት ደምህ ለተነከሩ የእግር ጥፍሮች ሰላምታ ይገባል። ከንጻታቸው የተነሳ ልዩ ባህሪ አምጥተዋልና። ፈጣሪ ክርስቶስ ሆይ ለሰው ልጅ ደህንነት ስትል በቀራንዮ አደባባይ የተሰቀልክ አንተ ነህ። ስለዚህ ቸርነትህን እየተናገርኩ ምስክር ሆን ዘንድ እኔ መምህሬ እንዳደረግኩ አንተም ደቀ መዝሙርህ አድርገኝ። ሰላም ለቁምከ ጌታዬ ኢየሱስ ሆይ በቀይሃ ሥጋ ለለመለመ ስነ ቆምህ ሰላምታ ይገባል። ሕያው ማሕየው የምትሆን አንተ አስቀድሞ ለእኛ ተሰጥተሃልና። ፈጣሪ ክርስቶስ ሆይ እነሆ የቸርነትህ ባሕር ሞላች፣ ያለ መጉደልም በምልአት ትኖራለችና የመፍለቂያዋን ምንጭ በልቤ ውስጥ አድርግ። ሰላም ለመልክዕከ ጌታዬ ኢየሱስ ሆይ የፍጥረት ሁሉ ጉልበት በመዋረድ የሚሰግዱለት ክቡር ለሚሆን አምላካዊ መልክ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ መምህራችንም ገዣችንም አንተ ነህና ከክፋት ወደ በጎነት የሚመልስ በጎ ተግሣጽ
በልቤ ላይ የበቀለውን ሶክ ኃጢአትን ይንቀልልኝ። ሰላም ለጸአተ ነፍስከ ጌታዬ ኢየሱስ ሆይ በገዛ ሥልጣንህ ነፍስህን በመስጠት ጽዋ ሞትን ጠጥተህ ከጨለጥክ በኋላ ሥልጣነ ሞትን ለደመሰሰ ጸአተ ነፍስህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የመልካም አነጋገር ለዛ ለከንፈርህ ልዩ ውበት ይሰጠዋል። ሰማይና ምድርን ለፈጠረ መለኮታዊ እጅህ በሞቴም በሕይወቴም ነፍሴን ሰውነቴን አደራ ሰጥሃለሁ። ሰላም ለበድነ ሥጋከ ጌታዬ ኢየሱስ ሆይ ለዓይን ጥቅሻ ለማትሞላ ሰዓት እንኳን ከመለኮቱ ላልተለየ በድነ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ሕልፈት ውላጤ የሌለብህ የባሕሪ አምላክ ነህ። ስለዚህም ዋጋን ለማግኘት የሐይቅን ዳርቻ ጽጌረዳ ወይንም የባሕርን ሽቶ የማቀርብልህ አይደለም፣ ፍጹም የሆነ ልባዊ ሃይማኖቴን ነው እንጂ። ሰላም ለግንዘተ ሥጋከ ጌታዬ ኢየሱስ ሆይ ከልዩ ልዩ አይነት ቅመም የተቀመመ ሽቶና ከርቤ በተቀላቀለበት እንደዚሁም ኅብሩ አረንጓዴ በሚመስል ድርብ በፍታ ለተገነዘ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በተሸለመ የሙሽራ አምሳል ተመስለ ድንገት በወጣህ ጊዜ ብልሆችና አዋቂዎች እንደሆኑት አምስቱ ደናግል ብሩህ የሆነ የምግባር መብራት አብርቼ እቀበልህ ዘንድ ቅጠረኝ። ሰላም ለመቃብሪከ ጌታዬ ኢየሱስ ሆይ የቀደመ አዳምና ልጆች ያልተቀበሩባት ምስጢራዊ ለሆነች በጎለጎታ ለምትገኘው መካነ መቃብርህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለኤልያስ በሰራፕታ በረከትን የሰጠኸው ውሃቤ በረከት አንተ ነህና ይቅርታህና ቸርነትህ ሁሉም በየወገናቸው ጋሻ መከታ ሆነው ከሚሰነዘሩብኝ ሁሉ ይጠብቁኝ፣ ከለላም ይሁኑኝ። ሰላም ለትንሣኤከ ጌታዬ ኢየሱስ ሆይ ክቡር የሚሆን የመቃብርህ ጠባቂዎች ከድንጋጤ የተነሳ የትንሣኤ ግርማ የገለባበጣቸው በሦስተኛው ቀን ከሙታን ተለይተህ ለተነሳው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስለዚህም ለሙታን ሁሉ ጎዳና አደርግሃልና በጉባኤው ሁሉ ፊት አንተን ረዳት አደርጋለሁ፣ እንደ አባትም አድርጌ እመካብሃለሁ። ሰላም ለትንሣኤከ ጌታዬ ኢየሱስ ሆይ ስለ ፍጹም ሃይማኖት በክብር ለሞቱ ቅዱሳን ሁሉ የትንሣኤያቸው መተማመኛ ለሆነው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለዳዊት የመንግሥቱ መለከት አዋጅ ነጋሪ ነህ። ስለዚህ የትንሣኤ በዓል የደስታችን በዓል ነው፣ ሥርዓተ ሕጉ የእስራኤል ሥርዓት ነውና። ሰላም ለዕርገትከ ጌታዬ ኢየሱስ ሆይ ምጥቀቱ ለማይመረመር ዕርገትህ ሰላምታ ይገባል። በአባትህ ቀኝ ለመቀመጥህም ክብር ይገባል። ፈጣሪ ክርስቶስ ሆይ በአንተ ለሚያምኑና ለሚተማመኑ ሁሉ የተቀደሱና ንጹሐን የሆኑ ዘንድ እንደ በረዶ የሚያነጻ እንደ ውሃ የሚያጠራ ከአንተ ዘንድ የሚገኝ መንፈስህን ላክላቸው። ሰላም ለምጽአትከ ጌታዬ ኢየሱስ ሆይ ጌልጌላ ከምትባል ሰማይ ከፀሐይ ፊት ለምታበራ ደመና በኋለኛው ሰዓት ለምትመጣበት ጊዜ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጌትነትና በታላቅ ክብር በመጣህ ጊዜ በልዩ ክብር አጊጠን ከአንተ ጋር እንመላለስ ዘንድ እኛን ባሮችህን ተድላ ደስታ ወዳለበት ወደ አደባባይ ጥራን። ጌታዬ ኢየሱስ ሆይ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ የተመሰገነ ይሁን። ልጁን ወዳጁን አንተን ልኮልናልና ጠባቂያችን የካህናት አለቃ አንተ ነህ።
ስለዚህም አንተ ወዳለህበት ቦታ ሰብስበን እኛ ባሮችህ ተበታትነናልና። ስብሐት ለከ አምላኬ። አምላኬ ሆይ በራስ ፀጉር ቁጥር ልክ ምስጋና ይገባሃል። ፈጣሪዬ ሆይ በአጥንቶቼ ቁጥር ልክ ምስጋና ይገባሃል። ጌታዬ ሆይ በሚታየው ሁሉ ቁጥር ምስጋና ይገባሃል። ንጉሴ ሆይ በማይታየውም ሁሉ ቁጥር ምስጋና ይገባሃል። የሦስትነትህንም ምስጋና ሁልጊዜ አፌ ይናገራል። ጌታዬ ኢየሱስ ሆይ ከሁሉ ይልቅ በሦስትነትህ መታመን ይበልጣል። አንተም በወለደችህም በማርያም መማፀን መልካም ዕድል ነው። ፈጣሪ ክርስቶስ ሆይ ከቤተ መንግሥትና ከቤተ ክህነት ወገን የአንተን ሰው መሆን የሚጠራጠር ወይንም አምላክ ሰው ሰው አምላክ መሆኑን የሚክድ ቢኖር በመቀመቃት መንጸፈ ደይን ወዳለበት ወርዶ ይንኮታኮት። ሰላም ሰላም ለኩሎም መልክዕከ። ጌታዬ ኢየሱስ ሆይ ከአባትህ መልክ ልዩነት ለሌለው መልክህ ደግሜ ደጋግሜ ሰላም እላለሁ። ለእኛ ስትል 13ቱን ሕማማተ መስቀል ለተቀበልክ ላንተ ምስጋና ይገባል። ፈጣሪ ክርስቶስ ሆይ ስለ እናትህ ስለ ማርያም ብለህ ከዓይነ ሞት ሰውረኝ። አምላኬ አምላኬ ስልህ ልቦናህ አይጽናብኝ። አዳኜ አምባ መጠጊያዬ አንተ ነህና። አምላከ ምድር ወሰማያት የሰማይና የምድር አምላክ ሆይ የባህርና የቀላያት አምላክ ሆይ የፍጥረት ሁሉ አምላክ ሆይ የቀደሙ የአባቶቻችን አምላክ ሆይ የመላእክት አምላክ ሆይ የነቢያትና የሐዋርያት አምላካቸው ሆይ የጻድቃንና የሰማዕታት አምላክ ሆይ አቤቱ ሁላችንን ማረን፣ ይቅር በለን፣ በደላችንንም አታስብብን፣ የእጅህ ሥራዎች ነንና። የኔንም የአገልጋይህም በደሌን ፋቅልኝ አጥፋልኝም ለዘላለሙ አሜን። በወርሃ ሰኔ በ28ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 28 በዚች ቀን ለአባቶች ሊቃነ ጳጳሳት 33ኛ የሆነው ቅዱስ አባ ቴዎዶስዮስ የእስክንድርያ ከተማ ሊቀ ጳጳሳት አረፈ። በዚህም ቅዱስ በስሙ በግብፅ ምድር ውስጥ ምዕመናን ቴዎዶስዮሳውያን ተብለው ተጠርተውበታል። ይህም የሆነው እንደዚህ ነው። ሊቀ ጵጵስና ከተሾመ በኋላ ክፉዎች ሰዎች በእርሱ ላይ ተነስተው በንጉሥ ምክር ከመንበረ ሲመቱ አሳደዱት። በእርሱም ፈንታም አስቀድሞ በእስክንድርያ ከተማ ሊቀ ዲያቆናት የነበረ ስሙ አቃቅያኖስ የሚባለውን አንድ ሰው ሾሙ። እርሱም ለአባ ቴዎዶስዮስ ሊቀ ጵጵስና እንዲገባው ከፈረሙት ቁጥር ውስጥ ነበር። ይህም አባት ወደ ግርማኖስ ሀገር ሄዶ 3 ወራት ኖረ። በዚያም ወራት በግብፅ አገር ንቡረ እድ አባ ሳዊሮስ ነበር። እርሱም በአባቶቻችን ሐዋርያት እንደዚሁም በአትናቴዎስና በዮሐንስ አፈወርቅ የደረሰባቸውን መከራ እያስታወሰ ያጽናናቸው ነበር። ከዚያም ተነስቶ መሊቅ ወደሚባል አገር ሄደ። በዚያም 2 ዓመት ተቀመጠ። የእስክንድርያ ከተማ ሰዎችም የጠባቂያቸው የቴዎዶስዮስን መመለስ ሽተው በእስክንድርያው መኮንን ላይ ተነሱበት። መኮንኑ ወደ መንበረ ሲመቱ መለሰው፣ አቃቅያኖስንም አባረሩት። ይህም ነገር በንጉሥ ዮስጣቴዎስና አምላክን በምትወድ በንግሥት ታወድራ ዘመን ተሰማ። ንግሥቲቱም አስቀድሞ የተሾመው በሹመት ወንበሩ ይቀመጥ ብላ ጻፈች። 58 ካህናትም ጉባኤን አደረጉ። አስቀድሞ የተሾመ አባ ቴዎዶስዮስ ነው ሲሉ ጻፉ። ያን ጊዜም አቃቅያኖስ በሕዝብ ፊት ቆሞ ክፉዎች ሰዎች ስላስገደዱኝ ይህንን ሥራ ለመስራት ሕግን ተላልፌአለሁ አለ። ከዚህም በኋላ አቃቅዮስን ከውግዘቱ እንዲፈታው
ነገር ግን ክህነትም ሆነ ሊቀ ዲቁና ለዘላለሙ እንዳይኖረው ሕዝቡ አባ ቴዎዶስዮስን ለመኑት። አቃቅያኖስም አዎ እንደዚሁ ይሁን አለ። ይህም አባት ከግዝቱ ፈታው። ሃይማኖቱን ያጠፋ ንጉሡ ግን በከፋች ሃይማኖቱ ሊቀ ጳጳሳት አባ ቴዎዶስዮስ ከእርሱ ጋር የሚስማማ መስሎት በእስክንድርያ ወዳሉ መኳንንቶቹ እንደዚህ ብሎ ጻፈ። ሊቀ ጳጳሳት አባ ቴዎዶስዮስ በሃይማኖት ከኛ ጋር የሚስማማ ከሆነ ሹመት ይጨመርለታል፣ ለእስክንድርያ ከተማ ገዢ ይሆናል። ይህ ካልሆነ ግን ከሹመቱ ይሻር። ይህም አባት ይህንን በሰማ ጊዜ እንደዚህ አለ። ሰይጣን በበረሃ ጌታችንን ብትሰግድልኝ የዓለም መንግስታትንና ክብራቸውን ሁሉ እሰጥሃለሁ አለው። ያን ጊዜም ይህ አባ ቴዎዶስዮስ ተነስቶ ከእስክንድርያ ወጣ፣ ወደ ላይኛውም ግብፅ ሄደ። በዚያም ሕዝቡን እያስተማራቸው በቀናች ሃይማኖትም እያጸናቸው ጥቂት ቀናትን ኖረ። ንጉሡም አባ ቴዎዶስዮስ ከእስክንድርያ ከተማ እንደወጣ በሰማ ጊዜ እየሸነገለው ወደ እርሱ መልእክት ላከ። እንደዚህም አለው፣ እኔ ከአንተ ጋር ልነጋገር ከአንተም ልባረክ እንድትመክረኝም እሻለሁ። ከዚህም በኋላ ወደ ቁስጥንጥንያ ከተማ ሄደ። የጳጳሳት አለቆችና ሕዝቡ ሁሉ ሰራዊቱም ተቀበሉት፣ በከፍተኛ ወንበርም ላይ አስቀመጡት። እርስ በርሳቸውም ስለ ሃይማኖት ተከራከሩ። ንጉሡም አብዝቶ ሲሸነግለውና ሲያባብለው ሰነበተ። ቅዱስ ቴዎዶስዮስም ከቅዱሳት መጻሕፍት በመጥቀስ ይረታው ነበር። ከእርሱም ጋር ባልተስማማ ጊዜ ከመንበረ ሲመቱ ወደ ላይኛው ግብፅ አሳደደው። በእርሱም ፈንታ ጳውሎስ የሚባለውን ሰው ሾመው። ጳውሎስም ወደ እስክንድርያ ከተማ በወጣ ጊዜ ሕዝቡ አልተቀበሉትም። ዓመት ሙሉ ኖረ። በእጁም ማንም ቁርባንን አልተቀበለም። ንጉሡም ይህንን በሰማ ጊዜ ለመናፍቁ ጳውሎስ እስከሚታዘዙ ድረስ አብያተ ክርስቲያናት እንዲዘጉ አዘዘ። ምዕመናንም ከእስክንድርያ በመውጣት ወደ ቅዱስ ወንጌላዊ ማርቆስ ቤተ ክርስቲያን፣ ወደ ቆዝሞስና ድሚያኖስ ቤተ ክርስቲያን ይሄዱ ነበር። ካህናቱም በዚያ እየቀደሱ ያቆርቧቸው ነበር። የክርስትና ጥምቀትን ያጠምቋቸው ነበር። ንጉሡም ይህንን በሰማ ጊዜ አብያተ ክርስቲያናትን እንዲከፍቱላቸው አዘዘ። አባ ቴዎዶስዮስም ሰምቶ ንጉሡ እንዳያስታቸው ፈራ። ማጽናኛ ቃልን የተመላች መልእክትም ጽፎ በቀናች ሃይማኖት እያበረታቸው ወደ ምዕመናን ላካት። ለዚያ ለከሃዲ ጳውሎስ እንዳትታዘዙ ተጠበቁ። ይህም አባት 28 ዓመት በስደት ኖረ። መላው የሹመቱ ዘመን 32 ዓመት ነበር። ይኸውም በእስክንድርያ 4 ዓመት በስደትም 28 ዓመት ነው። ይህም አባት ብዙ ድርሳናትን ደርሷል። ምዕመናንም በያዕቆብ ዘመን ያዕቆባውያን እንደተባሉ በስሙ ቴዎዶስዮሳውያን እየተባሉ ሲጠሩ ኖሩ። መልካም ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚች ቀን የባስልዮስና የጲፋሞን የባሊዲስና የኮትሎስ የአርዳሚስም መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ለቅዱስ አማኑኤል ክብርና ምስጋና ይሁን። የቅዱሳኑ የሰማዕታቱን በረከት ምልጃ ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።